ጌታም ከኢየሱስ ከቅዱሱ መንፈስ ጸጋ፣ ሰላም፣ ምሕረት ለሁላችሁም ይሁን። እንግዲህ ዛሬ 3 ሰዓት ላይ ብለን እንግዲህ እየገፋን 4 ሰዓት ሆኗል። እንኳን ደህና መጣችሁ ብለናል። እንግዲህ ብዙዎቻችሁ ኮሜንት ላይ ያየው ነው የተለያዩ ግምቶችን አይቻለሁ። አንድ 4 ቢሆን የተለያየ ግምቶች ሳይ ነበር፣ ግን የተወሰነ ወገን ገምቶታል አይደል? የተወሰነ ወገን ገምቶታል። እንደምታውቁት እንግዲህ እዚህ ቲክቶክ ላይ ብዙ ነገሮችን እዚህ ቲክቶክ ላይ ጌታ በጣም ብዙ እድሎችን እየሰጠን እንደሆነ ይታወቃል። እና እዚህ ሁሉ ያለው ቤተሰብ እንግዲህ የተገናኘው በቲክቶክ ነው። አብዛኞቻችን በአካል ማንተዋወቅ የነበርን የተለያየ ቦታ እንኖር የነበረ ምናልባት በቲቪ ወይም ደግሞ በዝማሬ የምናውቀው ዳጊን ነው። ከዛ ውጪ ያለነውን ብዙዎቻችን ማንተዋወቅ ነበር። ግን የቲክቶክ ፕላትፎርም እድሜ ስጠውና ለማን ነው ዛንግ ነው የሚባለው የቲክቶክ ፋውንደር እሱ እንግዲህ ቲክቶክ ፕላትፎርም ካመጣልን በኋላ ሁላችንም መገናኘት ችለናል፣ መተዋወቅ ችለናል። ስለዚህ የቲክቶክ የሰጠን ብዙ እድሎች እንዳሉ ይታወቃል። የአገልግሎት አድማሳችን ሰፍቷል። ብዙ ሰዎች ጌታ እንዲቀበሉ ምክንያት ሆነዋል። ብዙ ወንድሞችን አግኝተናል፣ ብዙ እህቶችን አግኝተናል። ግብዝነት የሌለውን ፍቅር በብዙ መንገድ አግኝተናል ማለት ነው። እና ጌታ ስሙ የተመሰገነ ይሁን። እንግዲህ ላለፉት 2 ዓመት ተኩል አካባቢ ካልተሳሳትኩ በዚህ በቲክቶክ ላይ እንግዲህ የተለያዩ አገልግሎቶችን ስናደርግ እንደነበረ ይታወቃል። እና እንዳልኳችሁ ብዙዎቻችን ያገኘናቸው በጣም ብዙ የሆኑ ቁም ነገሮችን ሰርተናል። በተለይም ትልቁም አድርገን የምናስቀምጠው የሰዎች መዳን ነው። የነፍሳትን መዳን፣ ሰዎች ኢየሱስ ክርስቶስን እንዲያውቁ ምክንያቱ ነው አለ የቲክቶክ ፕላትፎርም። በዛ ላይ ልክ ደግሞ የሐሰት ትምህርት በብዙ መንገድ እንደፈረሰ እናውቃለን አይደል? በጣም ብዙ የሐሰት ትምህርቶች ፈርሷል። የስተት አስተምሮቶች እንግዲህ ወደ ብርሃን መጥቷል ማለት ነው። እና ለዛም ጌታ ስሙ የተመሰገነ ይሁን። ካገኘናቸው ደግሞ ብዙ በረከቶች ወንድሞችና እህቶች ደግሞ ያው እዚህ ውስጥ የምታዩዋቸው በጣም ብዙዎች አሉ። በቪዲዮም የመጡ ጌስት ላይ የተቀመጡ እንዲሁም ከላይ 860 አካባቢ ሰው ብዙዎቻችን እንግዲህ በዚህ ቲክቶክ ፕላትፎርም ላይ ነው የምንታወቀው። እና እኔ ደግሞ ተጨማሪ የሆነ ነገር አግኝቻለሁ ማለት ነው እዚህ ቲክቶክ ላይ። እንደ ጌታ ፍቃድ እዚህ ከጎን የምታዩዋት ልጅ አለች። ያው አንዳንዶቻችሁ እንደገመታችሁት ኤልዳና ድምፅሽን እስቲ አንዴ ብለሽ አሰሚ። ከዛ በኋላ ወደ ሐሳብ ይገባል። ይሰማሻል? ኤሉ ኔትወርክ እየተዋጋት ነው። እሺ ኔትወርክ እያስቸገራት ነው። እሺ ኔትወርክ እያስቸገራት ነው። እና የሚገርባችሁ እዚህ ቲክቶክ ላይ ነው ከታችን ኤልዳና ጋራ የምንተዋወቀው የነበረው የዛሬ ዓመት አካባቢ። እንግዲህ ጌታ ፈቅዶ ወዶ በራሱ ሰዓት እኛ ባላሰብነው ጊዜ እንግዲህ እሱ ላሰበው ለትልቁ ተቋም እንድንበቃ እንግዲህ መንገድ ጀምረናል። እንደምታውቁት መጽሐፍ ቅዱሳችን ዘፍጥረት ላይ የሚናገረው ስለ ትዳር ነው። ዘፍጥረት ምዕራፍ 2 ላይ። ከዛ ራዕየ ዮሐንስ ላይ ደግሞ መጨረሻው ላይ ብታዩት ደግሞ የሚናገረው ስለምንድን ነው? ስለ ትዳር ነው። ጌታ ኢየሱስ ክርስቶስ ቶሎና የምትለው ማነች? ሙሽሪት ነች። እና መጽሐፍ ቅዱሳችን ሲገባም ሲወጣም በትዳር ነው ገብቶ በትዳር ነው የሚወጣው። ስለዚህ ወደፊት የምንጠብቀው ትልቁ ትዳር አለን አይደል? ከጌታ ኢየሱስ ክርስቶስ ጋር ያለን ጋብቻ አለ፣ ትልቅ ድግስ አለ። እሱ ይታወቃል። እና የዛ ማሳያ እንግዲህ አድርጎ ጌታችን የመሰለ በውስጥም በውጭም ውብ የሆነች ሴት በዚህ ቲክቶክ ፕላትፎርም ውስጥ ማግኘት ችያለሁ። ትላንትና ሽምግልና ነበር። ሽምግልና ልከን እንግዲህ እሺ ተብዬ ተቀብያለሁ ማለት ነው። እንደ ሀገራችን ወግ እና ሀገራችን ስርዓት ማለት ነው። እንደዛ አድርገን ተቀብለዋል። ስለዚህ ሰርፕራይዙ ይሄ ነው። አንዳንዶቻችሁ ገምታችኋል። አንዳንድ እኛ እንደምንም ለመያዝ ሞክረን ነበር ለተወሰነ ጊዜ ሳይወጣ ሚዲያ ላይ። ግን በአንድም በሌላ መንገድ ትንሽ አንዳንድ ክፍተቶች የተፈጠሩ ሰዎች ማወቅ ችሎ ነበርና ግን አሁን እንደዚህ በጣም በግልጽ ደግሞ ሚዲያም ሰዎች ስለሆነ
አገልጋይም ስለሆንኩ የተደበቀ ነገር ስለማያስፈልግ በግልጽ እንግዲህ እዚህ ጋር እንደምታዩት እችን የመሰለች ቆንጆ ሴት የቤተክርስቲያን ምሳሌ መጽሐፉ እንደሚናገረው አድርጎ ጌታ እንግዲህ ሰጥቶኛል ማለት ነው። ስለዚህ ትላንትና ሽምግልና ነበር። እንደ ጌታ ፍቃድ ብንኖር ደግሞ ኔክስት ይር በኢትዮጵያ አቆጣጠር 2018 ነው የሚሆነው። እንግዲህ አሁን ያለነው የዓመቱ መዝጊያ ላይ ነው ያለነው። የሚቀጥለው ዓመት ደግሞ ሰርጋችንን እናደርጋለን ማለት ነው። ስለዚህ ውጭ ሀገር ያላችሁ ሰዎች ያው ዳጊ ነው መጥቶ የሚዘምረው ትልና ካሁኑ ታሲዛለ ማለት ነው። ፕሮግራም ዳጊ መጥቶ ይዘምራል እና ውጭ ያላችሁ ኢትዮጵያ ለመምጣት በሚቀጥለው ዓመት የምታስቡ ሰዎች ካላችሁ ከኛ ጋራ እንግዲህ የደስታችን ተካፋዮች እንድትሆኑ ፕሮግራም አድርጋችሁ እንድትመጡ በጌታ ፍቅር ጠይቃለሁ። ስለዚህ ሰርፕራይዛችን ይህን ይመስላል። እንግዲህ ምን ትላላችሁ? ደስ ያለው የለም ትላለህ? ኔትወርክሽ ሲሰራ አሳውቄን። እሺ ኔትወርኳ ጥሩ አይመስለኝም። አሁንም ማይክ ክፍት ነው ግን ድምጿ አይሰማም። ኔትወርክ አሁንም ጥሩ አይመስለኝም። እኔ ጋር አልገባችም። ገና እየተሽከረከረች ነውና ተመልሳ ትግባ። ኦኬ ገስት ላይ ግን ይታይ ነበር። ኤንዌይስ ሚላዬ ወንድሜ፣ የአገልግሎት አጋሪ ጌታ ኢየሱስ የሰጠኝ በረከቴ በጣም በጣም ደስ ብሎኛል። እንኳን እግዚአብሔር አምላክ ረዳ፣ እንኳን እግዚአብሔር አምላክ ለዛ ክብር አበቃ፣ እንኳን እግዚአብሔር አምላክ አጋርህን ሰጠህ። በጣም 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 ደስ ብሎኛል። ትናንት ደግሞ አብሬ ስለነበርኩ እግዚአብሔርን አመስግኛለሁ። በጣም ደስ ብሎኛል። እንደተባለውም ደግሞ የደስታ ቀን አብሬ በመሆን እግዚአብሔርን አብሬ ስለማመሰግን ባንተና በትዳር አጋርህ ምክንያት እግዚአብሔርን ስለማመሰግን እግዚአብሔር ስሙ ይባረክ። እግዚአብሔር አምላክ የሚከብርበት ለጌታ ክብር የሆነ ደስተኛ፣ ሰላማዊ፣ ጣፋጭ ለብዙዎች ምሳሌ የሚሆን ደግሞ የጌታ ሰራዊት የሆኑ መልካም ልጆች የሚወጡበት መልካም ትዳር እግዚአብሔር አምላክ ስለሚሰጥህ እግዚአብሔር አምላክን አመሰግነዋለሁ። በደስታ ደስተኛ ነኝ። ተባረክልኝ ወንድም አለም። በጣም ነው የምንወደው። እሺ አንዷ ቦታ ላይ ፕሊዝ ሰው አታስገቡ። ኦልሬዲ አንድ ቦታ ነው እኔ ጋር የሚታየኝና ለወደፊት ሙሽሪት የተዘጋጀ ቦታ ነውና እሷን ቦታ በሌላ ሰው ባታስይዟት አሪፍ። አሜን ብያለሁ። ሙሉን አልሰማሁትም፣ የተቆራረጠብኝ ግን ያው መልካም ነገር እንደምታወራ ስለማቅ ክፉ ነገር እንደማታወራ ስለማቅ አሜን ብያለሁ። ቴዲሾ ትንሽ ኔትወርክ ተቆራርጦ ነበር። እኔም አመሰግናለሁ። ትላንትና እንግዲህ የጀማ ማታ ላይ አብረን ነበር። ያው ሰብሰብ ብለን ጌታን አመስግነናል። ያው እንደምታውቁት ድምጼ በደንብ ይሰማል አይደል? እኔ ጋር ቀይ ይታያል። ትሰማለህ ሜላ? ትሰማለህ? ያው ይቆራረጣል በመሃል ግን ትሰማለህ። አሪፍ ነው። እሺ ያው እንደምታውቁት ብዙ ጊዜ ሰው ከሀዘን ጋር አብሮ መሆን ይችላል፣ ከደስታ ጋር መሆን ይከብዷል አይደል? እንደምናውቀው የሆነ ነገር ተጎዳው፣ የሆነ ነገር ደረሰብኝ ብል ሰዎች ለማዘን ቅርብ ናቸው። ግን ብዙ ጊዜ ሰው የሚቸገረው ምንድነው? በደስታ አብሮ መቆም ነው። እና እኛ ብዙ ጊዜ የሚመስለን በሀዘን ሰው አይመጣም ነው የሚመስለን፣ ግን አይደለም። ብዙ ጊዜ ሰው የሚቸገረው በደስታ ጊዜ እውነተኛ ደስታን ማሳየት፣ ከዛ ከሚደሰተው ጋራ እውነተኛ ደስታን ማሳየት ከባድ ነገር ነው። ምክንያቱም የሰው ልጅ ያው ከዘፍጥረት ምዕራፍ 3 ላይ የተበላሸ አስተሳሰብ ስለያዘ ማለት ነው። እና እነዚህ ወንድሞች ደግሞ በብዙ መንገድ ከደስታዬ ጋራ አብሮ ነበሩ። ስለዚህ እናንተም እዚህ ከታች የምትጽፉ ኮሜንት ላይ የደስታችን ተካፋዮች የሆናችሁ ሁላችሁንም ማመስገን ፈልጋለሁ። አይደል? በጣም ብዙ ሰው ይቸገራል። ከሰው ደስታ ጋር አብሮ መሆን በጣም ብዙ ይቸገራል። ያው
በፊቱ ወይም በአፉ ሊናገር ይችላል፣ ግን ውስጡ ላይ ብዙ ሰው የተለያየ ሀሳብ ይይዛል። ያን ደግሞ በብዙ መንገድ ሁላችሁም ታውቃላችሁ፣ በዘመናችን የተማርነው ነገር ነው። ግን ይህን እድል ጌታ ሰጥቶን ከእነዚህ ወንድሞች እህቶች ጋራ በጣም ጥሩ ጊዜ ትናንትና አሳልፈናል። ስለዚህ እናንተም ደግሞ እዚህ ቲክቶክ ላይ ያላችሁ ቤተሰቦቻችን ስለሆናችሁ እናንተን ማሳወቅ ስላለብን ነው በዚህ የተገኘ ነው። ስለዚህ ከደስታችን ጋር አብራችሁ ስለሆናችሁ፣ ደስ ስላላችሁ፣ የደስታችን ተካፋዮች ስለሆናችሁ በጣም እጅግ አድርጌ ያመሰግናለሁ። ጌታ እናንተን ቤተሰብ አድርጎ ስለሰጠኝ ይህ በጣም ትልቅ እድል ነው። ትልቅ እድል ነው። ገንዘብ ያልቃል፣ ጊዜም ያልፋል። ትልቁ በረከት ሰው ነው። ትልቁ ወዳጅ ሰው ነው። ለዛ ነው እሱ ራሱ ሰው ነው የመጣው። እሱ ራሱ ሰው ነው የመጣውና ሰው ልጅ ከሰው ጋር መቆም መቻሉ በጣም ትልቅ ነገር ነውና ከኛ ጋር ስለነበራችሁ ስላላችሁም ወደፊትም ስለምትኖሩ የጌታ ስም የተመሰገነ ይሁን። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ምናልባት ኔትወርኳ ከሰራ ታሳውቀን እስቲ። መጥቻለሁ። ይሰማል? አሁን አሪፍ ነው፣ ትሰሚያለሽ በደንብ። እንደ አዲስ ነው የምሰማችሁ። ምንም የሰማሁት ነገር የለም። ፎቶአችን ተለጥፎ ነው የገባሁት። የምታውቂው ነገር ነው የምታውቂው ነገር። አይ ቲንክ ተነግሯል መሰለኝ። ትንሽ ልስማችሁና እቀጥላለሁኝ እኔ። አይ ተነግሯል። በቃ አንቺ ጋር ያለውን ነገር ተናገሪ። እዚህ ያሉትን ቤተሰቦቻችንን ሰላም በይ። ኔትወርክ አሁንም እንዳያስቸግርሽ። እሺ፣ ያስፈራል ካንተ በኋላ ማውራት። ሁላችሁንም ሰላም ብያለሁኝ። ቡካዬ ስላየሁሽ ደስ ብሎኛል። አንቺን ነበር የምጠብቅ የነበረው ከቅድም ጀምሮ። ዳንዬ፣ ቴዲ፣ ቤካ፣ ብሩክ፣ ዜዶ፣ ዳጊ ሁላችሁንም ሰላም ብያለሁኝ። ሰላም ለእናንተ ይሁን። በቪዲዮ የምትሉኝ ሰዎች ኔትወርክ እያስቸገረኝ ስለሆነ ነው፣ በጣም ይቅርታ። በቃ ደስታችንን ልንነግራችሁ ስለፈለግን ነው። ሜላን እንደምታውቁት እዚሁ ላይ ያገለግላልና ደስታውንም ሀዘኑንም ታውቃላችሁ ብዬ አስባለሁኝ። እንደ ቤተሰብ ናችሁ እናንተና ያው ደስታውን ደግሞ መናገር አለብን። 1 ዓመት ሊሆነን ነው ባይዘው በዚህ አጋጣሚ። ስለዚህ 1 ዓመት ሙሉ ተይዟል ማለት ነው። ከዚህ በኋላ ያው እናንተም እንድታውቁት ነው። ጌታ ረድቶናል፣ እግዚአብሔር ይመስገን። ትዳርን የሚሰጥ እግዚአብሔር ነው። እኛ ስለፈለግነው አይደለም፣ ወይም ደግሞ በዚህ ጊዜ አገባለሁ ወይም ደግሞ በዚህ ጊዜ ይሆንልኛል ስላለን አይደለም። እግዚአብሔር በራሱ ሰዓትና ጊዜ የራሱን ሰው ይሰጣችኋልና እንደምታውቁት አንዳንዶቻችሁ ሪሌሽንሺፕ ላይ ስናገር ምናልባት ልታቆኝ ትችሉ ይሆናል። ስለዚህ እዛ ላይ ያለሁኝ ማለት ሪሌሽንሺፕ ላይ ነኝ ማለት አይደለም። እግዚአብሔር ራሱ ካልሰጠ በስተቀር ነው ምላችሁ። ስለዚህ ያው በእናንተ ተጠቀመ ጌታ። ደግሞ የኔ የምለውን ሰው በእናንተ ምክንያት ሰጠኝ። እንዳልክ ቢኖር ደስ ይለኝ ነበረ። እዚህ መሀል ትልቁን ቦታ ትልቁን ምስጋና እሱ ይዛልና እንዳልክ ምናልባት እዚህ ቤት ካለ በጣም ነው ማመሰግነ። ይሄን የመሰለ ወርቅ በመንፈሳዊ ነገሬ አባትም የሆነኝ ሰው እንደገና ደግሞ እናንተ እዚህ ሚዲያ ላይ ከምታውቁት በላይ የፍቅር ሰው ነው። ይችላል ሜላ ይችላል። በጣም በቃ የፍቅር ሰው ነው። እግዚአብሔር ይመስገን አንተን ስለሰጠኝ። ቡካዬ በጣም ነው ማመሰግነው የኔ እናት። እሷ ነበረች ደግሞ ያገዘችኝ በደንብ ድፍረት እንዳገኝ እና ሁላችሁንም አመሰግናለሁ። እወዳችኋለሁ። ጌታ ደግሞ ለትልቁ ቀን በሰላም ያድርሰን እና እንዲሁ ተሰብስበን ደግሞ ለሌላ ምስጋና ያብቃን። እወዳችኋለሁ። በጣም ተባረኩልኝ። ወዳችኋለሁ በጣም ነው። ወዳለሁ በጣም ነው። እንዴት ነው ነገር ትላለህ? ያንተ ከመውደድ ያልፋል። ለማንኛውም የተዋወቅነው እዚሁ ነው፣ እዚሁ ቲክቶክ ላይ ነው።
እንዳልክ ቤት እንዳለችው የዛሬ ዓመት አካባቢ ነው የተዋወቅነው እና ቡካም ነበረች እና ቡካም ከፍተኛውን ሚና ትወስዳለች አንድ ላይ እንድንሆን። ያ ሁሉ ነገር በጌታ ፈቃድ ነው የሚሆነው፣ ግን የሰው ድርሻም የሰው ሚና አለና እዚህ ቲክቶክ ላይ እንዳልክ ቤት ነው የተገናኘ ነው። ስለዚህ እንዳለችው እንዳልክ ካለ ምናልባት ምልክት አሳየን እናስገባሃለን። እነ ፓስተር አሊ እነ ኤርሚ ተናገር እውነቱን እነ ቡካ እና አማን አፖሎጄቲክስ ምናምን ነበሩና ያኔ ስንገናኝ እዚህ ቲክቶክ ላይ ምናልባት ያላያችሁ ሰዎች ዩቲዩብ ላይ ያለ ያኔ ስንገናኝ ማለት ነው። ሪከርድ ያደርጉ የለ ሪከርድ አድርጎ ያኔ ያስቀምጦታል። የዛሬ ዓመት አካባቢ ስንገናኝ የነበረውን ሁኔታ ከዛ በኋላ በቃ እኔም በማላስብበት ሰዓት እሷን በማታስብበት ሰዓት ነው ይሄ ነገር የሆነው። ስለዚህ ጌታ ስሙ የተመሰገነውን እኛ ክርስቲያኖች ነን። ስለዚህ ሁሉ በእርሱ ከእርሱ ስለሆነ መልሰን ለእርሱ ደግሞ ምን እንሰጣለን? ምስጋና እንሰጣለን ማለት ነው። ሁሉን ያደረገ እግዚአብሔር ስለሆነ ማለት ነው። ሌሎች ወንድሞች የምትሉት ነገር ካለ በሉና እንግዲህ ከዚህ በላይ ሰውንም እንዳንይዝ መጨረስ እንችላለን። የስ ብራዘር እንኳን ደስ ያላችሁ በድጋሚ እንላለን። የእውነት ደስ ብሎናል። ደግሞ ጌታ ለትልቁ ቀን እንደሚያደርሰን እናምናለን። ክርስቲያኖች ነን፣ ጌታን እናምነዋለን። እግዚአብሔር ይረዳቸዋል፣ ያግዛቸዋል። እንግዲህ አይ ቲንክ የዛሬው ቀን ሁለት መልእክት ያለው ይመስለኛል። እስቀደም ስታወራ ነበር። የመጀመሪያው ሀሳብ አገልጋይ በሰው ህይወት ውስጥ ግልጽ የሆነ መንገድ ነው ያለውና እንደ አገልጋይ ሜላ ራሱን አሁን ግልጽ አድርጎናል ማለት ነው። ምን ማለት ነው? ምናልባት ሜላን ለትዳር የምታስቡ እህቶች ካላችሁ ዛሬ ያው ቁርጣችሁን እወቁ። ትላንትና ሽማግሌ ተልኮ የእሷ ቤተሰብ ፈቅዶለታል። ስለዚህ ከዚህ በኋላ ቀናቸውን የመጨረሻውን ቀን ነው የሚያስበው እና እሷም እንደዚሁ በእሷም ኤሪያ ላይ ምናልባት የምትዞሩ የምትመለከቱ ወንድሞች ካላችሁ ያው ቁርጣችሁን እወቁ ነው። በቃ ተዘግቷል። ዋናው እሱ ነው ያደርገው ሜላ እና ጋይስ ቁርጣችሁን እወቁ። ጀስት ተዋቸው ሁለቱንም። እግዚአብሔር ረቷቸው ለድል ቀን ደግሞ ተገናኝተን እግዚአብሔር እንደዚሁ እናከብረዋለን፣ እናመሰግነዋለን። እግዚአብሔር ይረዳናል። አልቋል ነገሩ እና ያው ቀናቸውን ወስነን በእነሱ ቀን ላይ እግዚአብሔርን ደግሞ በጋራ እንደዚሁ እግዚአብሔርን እናከብራለን። ወደ አንድ የሚመጡበት ቀን አለ። ስለዚህ ያንን ጀርኒ ጀምረዋል ዛሬ። ምናልባት ሁለተኛው በእነሱ ደስታ አብረን ልንደሰት ያስፈልጋል። ይህንን የምለው ምንድነው? እሱ ትዳር ብዙ ነገር ያስፈልገዋል አይደል? ትዳር ብዙ ነገር ያስፈልገዋል። ከነኛ መካከል አንደኛው በጣም ከሬጅ ያስፈልጋል አይደል? ዚስ ዴይ ላይ ቶሎ ሰው ለማግባት በጣም ብዙ ትኖች ያደርጋልና እንደ ወንድም ቀርባችሁ እንደ እህት ቀርባችኋት በትዳር ውስጥ እግዚአብሔር እንደሚረዳ እንደሚያግዝ ብዙ ያለፋችሁ በትዳር ውስጥ ያለፋችሁ ሰዎች ያን ኤክስፔሪየንስ ብትነግሩ ደግሞ ብንጸልይ አይደል? ሰይጣን ደስ የማይለው ነገር አንድ ነገር ባይዘው ትዳር የሚባለው ነገር ነው። ኦኬ፣ ትዳር ማለት አንድ ራሱን የቻለ ቤተክርስቲያን፣ ትንሿ ቤተክርስቲያን ናት። የእግዚአብሔር ሐሳብ የሚፈጸምባት የእግዚአብሔር ፈቃድ የሚከናወንባት ናት እና ትዳርን ሰይጣን አጥብቆ ነው የሚጠላው። ስለዚህ ሌትስ ፕሬይ። አገልጋይ ናቸው ሁለቱም፣ እግዚአብሔር በሰጣቸው ጸጋ እንጸልይላቸው፣ ከጎናቸው እንሁን። በብዙ ነገር ደግሞ አገልጋይ ስለሆኑ አብረናቸው መቆም በሚገባን ጉዳይ ሁሉ አብረናቸው እንቆም እላለሁ። እግዚአብሔር አምላክ ዘመናችሁን ይባርክ። ያንን ቀን ደግሞ አብረን እንደዚሁ በጋራ እግዚአብሔር እንደምንባርክ ተስፋ አደርጋለሁ። በጣም ደስተኞች ነን። ወቁ ሁለታችሁም we are so guys በጣም ደስተኞች ነን። እንኳን ጌታ ረዳችሁ። አሜን። ዳኒ እናመሰግናለን። እኛም በጣም ሁሌም ከኛ ጋር ስላለ እንዳልክ ሲገባየው ልበል ካለ አንድ ቁጥር ጻፍል። እንዳልክ የሆነ የእንዳልክን ፒክቸር ያየው መሰለኝ። አይቷል። ኦኬ
እኔ ወርጄ ቢሆን አስገባዋለሁ። አዎ ዳኒ ዋኔ ወርዳለው ሜል ላይ ኮንግራ ልበላቸው። በመጀመሪያ እኔ ማለት ፈልገው ሜላ በረከቶት ይደርብኝ። በረከቶት ይደርብኝ። አሜን አሜን። ያ እና ሜላዬ አስተካክል፣ ቤካ አስተካክል። ምን ልበል? ከታች ኮሜንት አላየህም ማለት ነው። ቡካ በመንግስትሽ አስቢን እያሉ ነውና እንደሱ አስተካክል። እሺ ብያለሁ። ቴዳዬ ቴንክ ሶ ማች። ሜላ ግን መስማም እንትን ይችልበታል። አወዳደቅ፣ አመራረጥ ምናምን አንደኛ ነህ እውነት። ሜላዬ እኔ እንትን ላይ ብቻ ባይብል ላይ ብቻ ሜላ አይደለም ተው። እና አወዳደቁ የሱ አይደለም። እኔ ወደፊት ሳድግ እንደ ሜላ ነው መርጠው ትላለህ ዳኒዋ። ያ በጣም ደስ ብሎኛል ሜላዬ፣ እንኳን ጌታ ረዳችሁ። ኤልዳናዬ በጣም ደስ ብሎኛል። ግን በጣም ደግሞ ላይክ ቁጭት ፈጥሮብኛል ማለት ኢትዮጵያ ብኖር ምናምን ብዬ በቃ አለ አይደለም እዛ ብገኝ እዛ ብኖር እንዴት ቀውጢ ጊዜ እንደምናሳልፍ በቃ እና እስቲ ዊል ትራይ እንግዲህ እግዚአብሔር ፍቃድ እንዴት እንደሚሆን አይታወቅም፣ እንዴት እንደሚያገናኘን አላውቅም። አወስትራይ የራሴን ነገር በጣም ሞክሬያለሁ። ከዚህ ላስት ይር ራሱ ምናምን ኢትዮጵያ ምናምን አላውቅም ሆኖ ምናምን ነገር መጥቼ ከእናንተ ጋር አብሬ ሸገርን በአንድ እግሯ ባቆማት በሰርግ በጣም ደስ ይለኛል። ጌታ ይረዳኛል ብዬ ማስባለሁ። እንግዲህ አውል ትራይ ማይ ቤስት በጣም እና ከምንም በላይ ጆሮዬ ሰምቶ ማያውቀውን ነገር የሽምግልና ነገር አነሳው። በጣም ወደው በቃ ከኢትዮጵያ ወደው ካልቸር በሽማግሌ ምናምን ነገር ይውሲ ደስ ነው የሚለውና ሜላዬ እውነት ድሮም በጣም ነው የምወድህ፣ በጣም ነው የማከብርህ። አሁን ደግሞ ይበልጥ አከበርኩ፣ እጅግ በጣም ይበልጥ ነው ያከበርኩና እግዚአብሔር አምላክ ሀውስቶ ይባርክ። በጣም ደስ ብሎኛል። በምንም ነገር አም ዊዝ ዩ በምንም ነገር ማለት ነውና እኔ ወንድምህ ካጠገብህ አለሁ። ምንም ነገር ቢያስፈልግህ አም ሬዲ ዊዝ ዩ በጣም ማለት ነውና በጣም ወዳችኋለሁ። እንግዲህ አንዳንድሽ ሜላን ያልሽ ሜላዬ ምናምን ብለሽ በልምሽ ሁላ አንተ የምትይ ቁርጥሽን አውቀሻል። እንግዲህ ቁርጥ የሚጣ ቤት ትላለህ። ዳንዬ እግዚአብሔር አምላክ ይባርክ። ወዳችኋለሁ። ሌሎች የገቡ ቢሻር እሺ አባኩ ጸጋ ይብዛልህ፣ በረከታችን ይደርበታል። አሜን። ሌላ ሰው አስገባ ዳኒ፣ ሌሎችም ገብተው ያወሩ። እሺ እኔ ከታች ሆናለሁ። ዳግዬ ግን ዳጊ ቆይ አንተና እኔማ እናወራለን። ዳግዬ እኔ እናንተ እናወራለን። ቤካዬ አንተ ነገር ለኔ ተወው። ወንድሞች እንዴት ናችሁ? ድምጼ ይሰማል? ይሰማል። ኦኬ እንዴት ነህ? ሜላይ እንዴት ነህ? ያ አካውንት ያኛው ላይቭ እንዳልገባ ከልክሎኝ ነው በዚህኛው አካውንት የመጣሁት። ሰላም ብያለሁ ሁላችሁንም ክርስቲያን ወንድሞቼ። ሜላይ እጅግ በጣም ደስ ብሎኛል። ክብር ለኢየሱስ ይሁን። ኤልዱዬ ይሄ ልዩ ቀን ነው። በቃ እኔ ወደ ክርስትና ከመጣሁ በኋላ አንድ ነገር ተመልክቻለሁ። የክርስቲያን ትዳር የሚለውን ነገር በቴዳ በዳኒ አይቻለሁኝና ህይወት ራሱ የትዳር ራሱ ኢየሱስ የሚከብርበት ኢየሱስ የሚሰበክበት እንደሆነ ተመልክቻለሁና ህይወታችሁ የእናንተ ፍሬዎች ኢየሱስን የሚያሳዩ ቤታችሁ ኢየሱስ የሚታይበት ይሁን። እጅግ በጣም ደስ ብሎኛል። ኤልዱ እጅግ በጣም እድለኛ ነሽ። ሜላዬ እጅግ በጣም እድለኛ ነህ አንተም። ጌታ እንግዲህ አንተንም መልካም ሴት ላይ እሷንም ደግሞ የተባረከ መልካም ወንድም ላይ ጥሏታልና ስለዚህ ቀን ጌታን በጣም እጅግ በጣም አመሰግናለሁ። እጅግ በጣም ደስ ብሎኛል። ደግሞ ከጥቂት ደግሞ ጊዜያት በኋላ ደግሞ
የተወደደ ቀን መጥቶ ደግሞ ሰርጋችሁን አብረን ደግሞ እናሳልፋለን። ለዛ ቀን ጌታ ያድርሰን ሁላችንም። እጅግ በጣም ነው ደስ ያለኝ ሜላ፣ በጣም ደስ ብሎኛል። ብዙ የተማርኩበት ወንድም ነው ሜላ። እኔ እዚህ ቲክቶክ ላይ ከመጣ በኋላ ያው ይሄን ለሱ ነግሬዋለሁ። ዛሬም በድጋሚ ሁላችሁም ፊት እናገራለሁ። በጣም ብዙ ከሜላ ተምሬያለሁ። ተባረክ፣ ጌታ ዘመንን ይባርክ። እጅግ በጣም ደስ ብሎኛል። ወዳችኋለሁ። እኛም እንወዳለን ብሩኬ፣ ጸጋ ይብዛልህ። ጌታ አንተንም ስለሰጠን እጅግ አድርገን እናመሰግነዋለን። ጌታ ስሙ የተመሰገነ ይሁን። የረዳን ጌታ ይመስገን። አሜን አሜን። ላውራ እንዴ ታላቆች ካሉ ብዬ ነው። ሜሊ ኤልዱ በጣም ደስ ብሎኛል። ያው በድጋሚ ይሄ ነገር እንዲሆን እንግዲህ በጣም ከጓጉ ከጸለዩ ከተመኙ ሰዎች መካከል አንዱ እኔ ነኝና በተለይ ሜሉስ እንደዚህ አይነት ላይፍ ውስጥ እንዲገባ በጣም እፈልግ ነበር። ምክንያቱም ስንገናኝ በቀልድም በቁም ነገርም እናወራለን እና በጣም አገልግሎት ላይ ፎከስ ያደረገ ሰው ነው። እንደዛ የሚያስብ አይነት ሰው አይመስላችሁም? እና ዛሬ እንደዚህ ተሳክቶ እግዚአብሔር አሳክቶት እንግዲህ በአይኔ ስላሳየኝ እግዚአብሔርን አመሰግናለሁ። አንተም ዲዘርቭ ታደርጋለህ፣ እሷም ዲዘርቭ ታደርጋለች። እሷም መወዳት ጓደኛዬ ናት እና ሁለታችሁም ደስ ትላላችሁ። ማለት ለሜሎስም ትገባያለሽ፣ አንተም ደግሞ ለኤልዳና ትገባለህ እና ይሄ ያደረገው እግዚአብሔር ነው። እግዚአብሔር ይመስገን። ወደፊት ደግሞ ስንመኝላችሁ የነበረው እኛ ትዳር በህይወታችን እየኖርንበት ስለሆነ ኦኬ፣ እንዳንተ አይነት ደግሞ ለሚያገለግል ሰው ትዳር በጣም ወሳኝ ነገር ነው፣ አስፈላጊ ጉዳይ ነው እና ወደፊት ደግሞ ተጋብታችሁ ልጆችን ወልዳችሁ ይሄን ቀን ደግሞ የኋሊት የምናስብበት ቀን ደግሞ እንደሚመጣ ተስፋ አድርጋለሁ። በጣም ደስ ብሎኛል። በጣም ደስ ብሎኛል። ከልቤ ወዳችኋለሁ። ተባረኩ። ኮሜንት ግን ተጧጡፏል። ታውቃለህ የዋና አዳሜት ነው ምናምን። ቴንክ ዩ። እኛም እንወዳለን። ዜዶ ተባረክ። እንዳለው ነው ዜዶ እንግዲህ ሁሌ ባገኘሁት ቁጥር ነው የሚመክረኝና በዚህ ጉዳይ ላይ ምክሩ ሰርቷል ማለት ነው እና እንደ ዜዶ ለእናንተ የሚመክሯችሁ ሰዎች ምክራቸው ይስራ ነው የምለው። ቴንክ ዩ በጣም ዜዶ፣ ሁሌም ከጎናችን ስለሆንክ እናመሰግናለን። ጸጋ ይብዛልን። ዝምታ ሆነ ጸጥታ። ቲክቶክ ቴዳይ እስካሁን አላወራህም እኮ። አምልጦሽ ነው። ቅድም አውርቼ ነበረ። ሞዴሬተሮች አንዴ ሰው እንዳታስገቡ የአሁን ባዶውን ቦታ። እሺ በቃ አግኝቻለሁ የምፈልገውን። ቴንኪው። ሰው እንዳታስገቡ። እስኪገባ ኧረ አክሴፕት። እሺ ልናገር። እሺ ቴዳ ኢንቫይት ያደረግኩት ሰው እስኪገባ ድረስ ልናገር። ሜላ እየሰማኸኝ መሆኑን ማረጋገጥ ፈልጋለሁ። ኤልዱ እንኳን እየሰማች ነው። እየሰማ ምን ሆኗል መሰላችሁ? እንደገና ኢንቫይት ትኩረቴ ስለተከፋፈለ ነው። ኤልዱና ሜላ ጓደኝነት እንደጀመሩ ያወቅኩት እናንተ የዘመኑ ሰዎች ሰርፕራይዝ በምትሉት በእኛ በድሮ ዘመን ቋንቋ ደግሞ በተንኮል ነው። ይገርማችኋል። በጣም እርቦኝ ምሳ ልበላ ከሜላ ጋር አብረን ቁጭ ብለን የሚገርመው የዛን ቀን ቁርስም ምሳም ሳልበላ እንዲሁ ጠግቤ ትስቂያለሽ። በጣም በጣም ነው የተጫወቱብኝ። ኤኒዌይስ በጣም ነው የሰርፕራይዝ ያደረጉኝ። እሱ ሲሪየስ ሆኖ ትወና ሁለቱም ይችላሉ። ባጭሩ ሁለቱም ትወና ይችላሉ፣ አክቲንግ ሁለቱም ይችላሉ። በዛን ጊዜ ይሄንን መስክሬያለሁ። ለሁለቱም
አጨብጭብ ያለው ለሁለቱም ወደ ትወናው እንዲሄዱ አበረታትቻለሁ። በእናንተ ቋንቋ እንዳልኩትኝ ቅድም ሰርፕራይዝ ነው ያደረጉኝ። በጣም ደስ ብሎኝም ነበር፣ ደንግጬም ነበር፣ ግራ ገብቶኝም ነበር። እሱ አክት ያደርግ የነበረው እሷን እንደማያውቃት ነው። እኔ ደግሞ ተጋብቼ ነበርና ይሄንን ትዝታ ይዣለሁ። ምናልባት እንደዚህ ሰርፕራይዝ ተደርጌም ስለማላቅ ሊሆን ይችላል፣ ግን በጣም ደስ የተሰኘሁበት ቀን ነው። ከሜላ ጋር በትንሹ አንድ 12 13 ከበዛ አንድ 15 ዓመት አብረን ቆይተናል። በዚህ ቆይታ ጊዜ ውስጥ ስለ ጓደኝነት ያው የተነሱባቸው የተለያዩ አጋጣሚዎች፣ ምክንያቶች፣ ሁኔታዎች ነበሩ። በእነዛን ጊዜ ይመልስልን የነበረው ነገር ስለነበረ የእውነት ለመናገር ኤልዳናን የተዋወቅኩኝ ጊዜ ኤልዳና እንደ ሁላችንም ሚዲያ ላይ ነው የማውቃት የነበረው። የዛን ቀን በአካል መታ አብራን የነበረች ጊዜ ግን የተሰማኝን ደስታ እኔና ጌታ እናውቃለን። በጣም ነበር ደስ ያለኝ። እግዚአብሔርንም አመስግኛለሁ። ዛሬ ደግሞ ያ ታሪክ አልፎ እንደተባለው ቅድም ትናንትና ሽምግልና ተልኮ እንግዲህ ተቀብለናል፣ ልጃችንንም ሰጥተናል የሚለውን በጎ ምላሽ ከሰማን በኋላ የበለጠ በጣም ደስ ብሎኛል። ሌላ ደግሞ አንድ በጉጉት የምንጠብቀው ቀን አለ። እሱም ደግሞ በአደባባይ ኦፊሻል በሆነ መንገድ የኔ እድሜ 15 ዓመት ከሆነ ከቲክቶክ ውጣ ቶሎ በል የምንጠብቀው ቀን አለ፣ ሰርግ የሚባል ነገር። በዛን ቀን ደግሞ እግዚአብሔርን እናመሰግናለን፣ አብረን ጌታ ኢየሱስን እናከብራለን። ቅድም ዳኒ ያለውን ነገር እኔም አጽንኦት እሰጣለሁ። በተለይ ኤልዳና ፖስት ስር የኔ ሚስት የኔ ፍቅር ምናምን የምትሉ የነበራችሁ ወንዶች አሁን ስለ ወደፊት ትዳሯ ጸልዩላት፣ መልካም ትዳር ያላችሁ ተመኙላት። ጣቶቻችሁን ለመልካም ነገር ብቻ ከዚህ በኋላ እዘዟቸው። ሜላን በተመለከተ ኤርሚያስ ቤት ገብተሽ የነበርሽው ልጅ ደህና ነሽ ትልና ሜላዬ ከዚህ በኋላ ያንቺን ሹራብ በነፃነት መልበስ ትችላለህ። ሹራብህን ከዚህ በኋላ በነፃነት ልበስ ለማለት እወዳለሁ። ተባረኩልኝ። ሁለታችሁንም በጣም በጣም እወዳችኋለሁ። ጌታ ኢየሱስ ደግሞ የትልቁ ደስታችሁ ቀን ያድርሰን። ተባረኩ። እሷ ሹራብ በጣም አሳዝናኝ ነበረ። አያረጋትም ባይዘው ጀርባውን ፖስት ያረኩበት ፎቶ ላይ አቁሟል ያን ሹራብ ማረግ እና ተፈቅዶልሃል፣ አሁን ማረግ ትችላለህ። ያ ሰርፕራይዝ ባይዘው እኔ ጋር መጥቶ ነበር። ሰውን ግራ አታጋቡት እንጂ አይ እንደውም በሱ ሹራብ ቆይ ዳንዬ ይቅርታ አባቴ፣ በሱ ሹራብ እንደውም አሁን ይምጣር ለይልዱ ይልበሳታ አሁን እሱ ሹራብ ለብሶ ይምጣ። ደግፈዋል። ዳንዬ ይቀጥል አባቴ። ብዙ ሰው ስለማያውቅ እሷ ታሪኳ ብዙ ነውና ምናልባት ክሊር ብታረጓት ጥሩ ነው፣ የማያውቅ ሰው ስላለ ማለት ነውና እኔንም ሰርፕራይዝ አድርገውኛል። ልክ ቴዲን ሰርፕራይዝ እንዳደረጉትና ከሜላ ጋር ተቀጣጥረን እየጠበኩት ከልጄ ጋር ነበርና ውጪ ቁጭ ብለን እየጠበኩት ቀድማ እሷ መጣች እና በቃ ሆነስትሊ በቃ በጣም ሌላ ሰው ሆና ምናምን የመጣችውና ቲክቶክ ላይ አገልግሎታችሁን አውቃለሁ ሰላም ልልህ ነው ምናምን አለችን። እሺ ደስ ይላል ምናምን አልኳት። እማማክር ነገር አለ አለችኝ እና ያው ልጄ ፊት አለ ምናምንና እማማክር ነገር አለ ምናምን አለችና በቃ ሌላ በጣም ሲሪየስ ሆና እና ከሜላ ጋር በጣም በቃ በፍቅር ወድቅ ያለው ወደዋለሁ ምናምን አለችኝ ማለት ነው። ኦኬ ጥሩ ነው ምናምን እሱን እያልኩኝ ከዛ ሜላ መጣ። ከዛ እንደው ይሄው አሁን እያወራን ሜላ መጣ ማለት ነው። እነሱ ለካስ ተነጋግረው ጨርሰው ነው የመጡት እና ይሄው ሜላ መጣ ብዬ ምን ተነጋግረው ነው የመጡት? በአንድ መኪና ነው የመጡት እንጂ በአንድ መኪና ነው የመጡት። ነቢ መኪና ዘግቼ ልምጣ እንዴ? እሱ መኪና ውስጥ ነው ነበር ይጠበቃል።
እና በቃ እኔ በውስጤ ደስ አለኝ። ያው ጥሩ ነው ቢያንስ ምክንያቱም የሚላን አቋም አውቀዋለሁ። ከዛ በፊት ብዙ ጊዜ እናወራለን በዚህ ጉዳይ ላይ ምናምን እና ከዛ አይ ሃቭ ኖ አይዲያ እውነት ለመናገር በእውነት ምንም አላውቅም። ከዛ ሜላ መጣ፣ እሱ ጓ አለ ማለት ነው። ማለት በቃ ያ ላይክ አቮይድ የሚያደርጋቸው የሆኑ ከሴቶች ጋር አቮይድ የሚያደርጋቸው የሆኑ መንገዶች አሉና እንደዚህ አይነት ነገር አሳየ ማለት ነው። እና በቃ ሲሪየስሊ ማለት ነው እኔ ምን ውስጥ ልግባ ምን ውስጥ ልግባ ምን ውስጥ ልግባ እኔ ኧረ ተው ሜላ ምንም እሱ ሲሪየስ ሆኖ በቃ እንደማያውቅ ምናምንና እሺ ስልክህን ስጠኝ ምናምን ስትለውላ በቃ እኔ እቺ ልጅ ልታመልጠው ነው በቃ ጥሩ ልብ አላት ጥሩ ናት እና ልታመልጠው ነው እቺ ልጅ እና ምንድነው ማድረገው በጣም ነው ያስደነቀ የምር ማለት ነው። እና መጨረሻ ላይ በቃ እግዚአብሔር ራርቶልኝ ሰርፕራይዝ ነው አሉኝ እና ተገላገልኩኝ። ለስንት ሳምንት ነው ከአዲስ አበባ እወጣለሁ ያለ? አዎ በጣም ረጅም ሰሞን እኔ አልኖርም አዲስ አበባ አልኖርም ምናምን አለ። አልኖርም አለ አዲስ አበባ እኔ የለውም ተገናኙ፣ እሺ ቢያንስ ተገናኙ እና ቢያንስ ስልኳን ተቀበል ምናምን። ኧረ በፍጹም አልቀበልም ምናምን አለ እና እኔ በቃ ምን ይዋጠኝ መጨረሻ ላይ ያው ሰርፕራይዝ መሆኑን ነገሩኝ እና ቤስት አክተር ናቸው፣ በጣም ይችሉበታል። ተሳክቶላቸዋል እላለሁ። ቴንኪው በጣም ዛሬ ግን እንትን አይደለም ጋይስ፣ ሰርፕራይዝ አይደለም ዛሬ ሰርፕራይዝ። ቴንኪው አንድ የሚረዳኝ ሰው አለ እውነት አልተጫወቱም እናንተ ላይ እንዴት እንደሆንኩ ዳንዬ፣ በቃ ቢያንስ አንተ ትረዳኛለህ። አይ ነው ትወና ላይ አንደኞች ናቸው። እኔ ምስክር ነኝ ሁለቱንም። ምናልባት እዚህ ፊልም ልታሰሩ ምናምን የምትፈልጉ ሰዎች ካሉ ሁለቱን መመልመል ትችላላችሁ። በጣም ትወና ጎበዞች ናቸው። ሰርፕራይዝ ያልተደረግኩት ማለት እኔም ትንሽ ይመሳሰላል፣ ግን እኔ ሰርፕራይዝ አልተደረግኩም ሌላ ነገር ስለነበር። ኤልዬ ላውራው እንዴት ትላለህ? አላወራም ይቅር ግን ለሰርፕራይዝ አልተመቸዋቸውም። እኔ ለሰርፕራይዝ አልተመቸውም። በጣም ነበረ የጠረጠረው እና አልተመቸንም። በምንም መልኩ ልንይዘው አልቻለም። የዳኒ ፊት ግን እስካሁን ፊት ይላል። በጣም ነበር የሚያሳዝነው። ማለት የሚያደርገው ነገር ግራ ገብቶት አጠገቡ ስኳር ነበርና ወደዛ ያደርገዋል ወደዚህ ያደርገዋል እና ደስ የሚል በቃ ስልክሽን ለኔ ስጭኝ አልኩሽ አይደል? አዎ አሳዘንኩት። ማለት በቃ ፊት ነሳኝ ሚሉስ በቃ ምንም ሊረዳኝ አልቻለምና በቃ እሺ ከኔ ጋር ምን መሳቅ የለ ምናምን። ሜላ ጓ ብሎ ፊቱን ወደኔ ያዙሯል። እሷን ማየት አይች በቃ ቢጨንቀኝ በቃ መጨረሻ ላይ በቃ ስልክሽን ለእኔ ስጭኝና እኔ መጨረሻ ላይ እሱን አረጋግቼ ስልኳን ልሰጠው ማለት ነው። አትሊስት ስልኩን ልቀበልለት የእሷን ስልክ አትሊስት ተቀብዬ ሴቭ ላደርግለት በቃ ያለኝ አማራጭ የእግዚአብሔር አገልጋይ በማሰቃየታችሁ ና ወጣ በቪዲዮ ወጣ ይሰውራችሁ ከእንደዚህ። እሺ ወንድሞች ዳግሻ፣ ውቤ፣ ቢኒሻ፣ ቡካ አይ ቲንክ ዳኒ ትንሽ ኮንግራ ብያቸው ልውረድ፣ ሌላ ሰው መግባት ስላለበት እረዳለሁ። ብዙ ሰው ገብቶ በዚህ ሰዓት ኮንግራጁሌሽን ሊላቸው እንደሚፈልግ ስለፈቀድክልኝ አመሰግናለሁ። እኔም ከዚህ መሀል አንዱ በመሆኔ ደስተኛ ነኝ። ቢኮዝ ኦፍ ኤልዳና እና ሜሎስ ያው በመተዋወቅ ቀድሜ ያወቅኳት ሚዲያ ላይ ቢሆንም እሷን ነው። ከዛ ደግሞ ወንድሜን ሜሎስን ነው። ወንድሜ ሜሎስን ደግሞ በብዙ እንደወደው ያደረገኝ አገልግሎቱ፣ ጥረቱ፣ ትጋቱ፣ ለሰው ያለው ቅንነት እና በጣም በጣም ደስ የሚል ነገር ነው። እንኳን እግዚአብሔር ለዚህ ቀን ወይም ደግሞ ለዚህ አብሮነት የወሰናችሁበትን ቀን እንኳን እግዚአብሔር አደረሳችሁ ከተባለም እንኳን አደረሳችሁ ልበል፣ ወይም እንኳን ደረሳችሁ እናንተ። ያው እንዳልኩት ኤልዳ ሚዲያው አስተዋውቆናል። እኔም እንዳልክ ቤት ነው የተዋወቅኳት። ትዝ ይለኛል ጊዜያቱ አመት ከምናምን ይሆናል።
ራስን ግልጽ ለማድረግ ያህል ግን ዌልካም ቱ አወር ክለብ እያለው እንግዲህ ያው እዚህ ብዙዎቻችን ያገባን አይ ቲንክ እዚህ አሁን ሳይ ሁሉም ያገባ ነው ይመስለኛል አይደለ? ቴዳ፣ ዳጊም፣ ቡካም፣ ዳንዬም፣ ውቤም ይቅርታ የውቤም ብዙ አላቅም ግን እንደዛው ብቻ እንኳን ወደኛ ክለብ መጣችሁ ወይም ልትመጡ ተዘጋጃችሁ ትላለ። ወደዚህ ነገር የመሯችሁ ደግሞ እነሱንም ሳላደንቅ አላልፍም። ቡካ በጣም ሚስጥረኛ፣ ለካ እንዲህ አይነት ጸጋ አለሽ፣ ጌታ ይባርክሽ። እንዲሁም እንዳልክ እና በጣም ደስ ይላል። እኔ በጣም ደስ ብሎኛል። ሜላዬ በድጋሚ ያው አንዳንድ ነገር ሲኖር ሜላ በቃ ትጉናት እህታችን፣ የእውነት ቀላል ሰው እንዳትመስላችሁ፣ በጣም ትጉናት። አሁን እንደውም አዲስ ትሬንድ ምናምን ጀምራለች። በጣም ደስ ብሎኛል። እና ይሁን እንዳላችሁት ድራማ በጣም ነው የምትችልበት። ጌታ ሆይ የሆነ ጊዜ የሆነ ፎቶ ቆርጣ ላከች። ከዛ በቃ ስንገምት በኮመንት ምንድን ነው ማን ነው ጀርባ ታሳየናለች፣ ምን ታሳየናለች? ኧረ አንድ ቆርጠሽ በኋላ እንትኑን ይዘሽ ልትመጭልን ነው ምናምን ብዬ ኮሚቻለሁ። እንዳለ አካሉን ይዘሽ ልትመጭልን ነው ምናምን ብዬ ኮሚቻለሁ። ትዝ ይለኛል። እና ዛሬ ደግሞ ሜሎስ መሆኑን ሳይ ደግሞ በጣም ነው ውስጥ ያሴት ያደረገው። እንኳን እግዚአብሔር ረዳሽ ሜሎስን እንድታገኝ። አንተም ያው አፍሰሃል የሚገባህም ሰው ነክ። ኤልዳና በጣም ብዙ ትህትና አላት፣ ዋይዝ ናት፣ አስተዋይ ናት እና ብዙ ሰው ቢችል ቢሆንለት ብዙ ሰው ሚስት ሊያረጋት የሚመኛት ብዙ ነገር አላት እና እንኳን እግዚአብሔር ይህንን አንተ ጋር አስቀረው፣ እንኳን ወደ አንተ ጠቀለለው ብዬ ይላሉ እና ስለመወድህ እሷንም እንደዛው ማለት ነው። በተረፈ ጌታ የተባረከ ጊዜ እንዲኖራችሁ ጸጋና ሰላም ይዛላችሁ። ቡካዬ እህትነት፣ ዜዳ ወንድምነት፣ ዳጊ፣ ቴዳ፣ ኤርሚሻ እና ሁለቱ ውቦች ዛሬ ምን የሆኑበት ቀን ነው? ትላንት ሽማግሌ የተላከበት ቀን ነው ወንድምነት እና ቁርጣችሁን ወቁ ተብሎ በእንተ ሽምግልና ነው። በእንተ ሽምግልና ጌታ ይባረክ። ኤሊ እና ሜላ ጸጋ ይብዛላችሁ። ቤተሰብ የሚያውቅበት ቀን አንዱ የደስታ ቀን ነው። ጨዋነት ነው በሀገራችን ባህል እና እግዚአብሔር ይባረክ። እኔ ደግሞ እንዴ ሳላቅ ተጋብተው ነው ምናምን ነገር እኮ ብዬ ለአመት ምናምን ነገር ሲሉ ሰምቼዋለሁኝ። ሜላና ድንገት ክረምት ሊገባ ሲል ምን አሳሰበው ብዬ ነው። ክረምት ሲመጣ ነው ብዙ ሰው ለማግባት የሚፈልገው እና ይሄን ወይ ጌታ ይባረክ። ሜላይ እትዬው ኤልዱ ተባረኪ፣ ጸጋ ይብዛላችሁ። በጣም ደስ ይላል። ደግሞ ፎቶአችሁ በጣም ያምራል በእውነት። ዜዳ ማነው ቴዲ በውስጥ ቮይስን እኮ አልሰማም ስደውልልህ። መልሼ ስደውልልህ ወረድ ገስት ላይ ሆነ። ኖ ስማ፣ ቮይሷን ስማ። ታጭሩ ቮይስ አለ። እሺ ከዚሁ ጋር የተገናኘ ነውና ጌታ ይባረክ። ተኝቼ ከእንቅልፍ ነው የተቀሰቀስኩትኝ ግን አረፋፍጄ ተኝቼ። በጣም ደስ ይላል። ሜላዬ እንኳን ደስ ያለ። እትዬው ኤልዲ በጣም እንኳን ደስ ያለሽ። እግዚአብሔር ይባረክ። አብራችሁ መሆናችሁ በጣም ሞገሳም ናችሁ። ጌታ እግዚአብሔር ምስክር፣ የጌታ ልጆች ስለሆናችሁ ሞገሳም ናችሁ። በጣም የሚያምር ፎቶቸውን ላክልኛል ገና ሳይ ፎቶቸው ደግሞ ታች እኮ በጣም ደጅ አስጠናችሁኝ። አንድ ሰዓት ያህል አልተቀመጥኩም ታች ገስት ላይ። ኧረ ወንድም ነህ። ኦኬ ልክ ገና ወንድምነት ቤካ የደውሎልኝ ነው የመጣሁትኝ። ስልክ ሳነሳ እሱ ነውና ተኝቼ ነበረ የጠዋት እንቅልፍ። ጌታ ይባረክ። በጣም 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 የሚያምር ፎቶ፣ በጣም የሚያምር አተያይ፣ በጣም የሚያምር ፎቶ ብዙ አድናቂ አይደለሁም፣ ግን አንዳንድ ፎቶዎች በጣም ይስቡኛልና
ይሄንን ፎቶ ላክልኝ ያልኩ በውስጥ መስመር ቴዲ አንተ አርገው ስላየው ልኬልሃለሁ። ካሜራማኑ ከታች አለ። ማን ነው እሱ? ክሬዲቱን እሱ ነው የሚወስደው ብዬ በእውነት አነሳስ ምንም በስልክ ዜዶ ነው ኖርማል ፎቶ ነው። ዜዶ ነው ካሜራማኑ። ይሄ ልጅ እኮ የጸጋ ስጦታው ምን እንደሆነ ብዙ አልታወቀም ገና። እሱ ራሱ አለየም። ራሱ ምንም ድብልቅልቅ ያለ ነው፣ አለየም። ይሄኛው ነው ብለን ስለው በዚህኛው ይመጣል፣ ይሄኛው ነው ብለን ስለው በዚህኛው አለና እንዴት እንደሚያምር ፎቶ አድነቄ አላውቅም ብዙ ግን ይሄ የእውነት የት አለ ቴዲ? ያላክልኝም እኮ በቴሌግራም ልኬልሃለሁ። ቴሌግራም ላይ ነው፣ ዋትሳፕ ላይ ማነው ሜሴንጀር ላይ ነው ያየሁት ነበር። ኤኒዌይ በጣም ደስ ይላል። እና እሺ አሉ ወይስ እምቢ አሉ? ሜላ ዝም ብለህ እንኳን ደስ ያለ ቤተሰብ ይሻለህ። እምቢ ተብሎ እንደዚህ አይነት ፊት ታይ ነበር ወንድምነት። አይ ዝም ብሎ ላጽናናውም ብላ እንዳይሆን ተው እንጂ የወዱን በወዱ ይዞ እንደምንም ተስማምተዋል አይደል? አዎ እንደምንም በቃ መግራቸው ስር መውደቅ ነው የቀረን ትላለህ። ጌታ ይባረክ፣ ጌታ ይባረክ። በጣም ነው የምታምሩት፣ በእውነት በጣም ነው የምታምሩት። ያው ተልኮልኛል። ጌታ አገዘን። አዎ እግዚአብሔር ይባረክ። ሜላይ እግዚአብሔር ይባረክ። እዚህ ውስጥ ያላችሁ ወገኖች ያላገባችሁ ማለት ነው ወደ ጋብቻ እንድትመጡ በትልቅ ማሳሰብ እናሳስባለን። በትልቅ ማሳሰብ እና በጣም ደስ ይላል። እግዚአብሔር ይባረክ። እንኳን ደስ ያላችሁ። አሁን በቃ ኦፊሻሊ ታወቀ ማለት ነው አይደል? አዎ አሁን በቃ ታወቀ። ጌታ ይመስገን። ያው ጥሎሽ ምናምን ነገር ይዘህ የምትመጣውን ወደ እኔ ጋር ነው የምታመጣው። ያው እሱ እንግዲህ እነ ዳኒ ያስቀርተውታል። እነሱ እኛ ላይ የሚገባን አሉ። አይ ብሉይ ኪዳን ነው እሱ፣ በአዲስ ኪዳን የለም አሉንና ነው እንዴ? እንዴ ተክሳት አምጥላለ ብሉይ ኪዳን ነው አሉ። ይሄ እኮ ልም ያለ ምንፍቅና ነው ብለን እንላለን። ነው እንዴ? በቃ ተመልሰናል ትላለ። ይቅርታ ጠይቀናል። ብሩኬ የሴት አለ ነበር ቦታ ለሰው ለቆ ነበር ነው እንዴ? አኩርፎ መስሎኝ። እርግጠኛ ቦታ ለቆ ነው ወይስ አኩርፎ ነው? አይ አይመስለኝም። ያኮረፈ እንኳን አይመስለኝም። የእሱንም እንሰማለን። ምክንያቱም እኔን ቀደመኝ ብሎ የብሩኬ ሳይሰማ ብለና ጌታ ይመስገን። በጣም ደስ ይላል። ሜላይ የተባረኩ ጌታ የእጮኝነት ዘመናችሁንም በደስታ የጋብቻችሁንም ደግሞ ዘመናችሁንም በደስታ በጸጋ የምታሳልፉበትን መልካም ዘመን ከፊታችሁ ያዘጋጅ ብለን እንላለን፣ እንጸልያለንም። ደግሞ ጋብቻ በጣም ደስ የሚል ነው።